ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች እንዴት ሰነበታችሁ? እንደምን አላችሁ? በያላችሁበት ሰላምና ጤና እንመኛለን። ዛሬም እንደተለመደው አጫጭር መረጃዎች የምንለዋወጥበት ሰዓት ላይ ተገናኝተናል። ዛሬ እንግዲህ በዋናነት ሁለት አንኳር ነጥቦችን እንመለከታለን። ተመልካቾች እንግዲህ ዛሬ በሁለት አንኳር ነጥቦች ላይ ትኩረት አድርገን መረጃ እንለዋወጣለን። ቀደም ብዬ እንዳልኩት የመጀመሪያው እንግዲህ በዶክተር ደብረጽዮን እና በአሜሪካው አምባሳደር ኤርቪን ማሲንጋ መካከል ተደረገ የተባለው የስልክ ልውውጥ እዛ ላይ ተለዋወጧቸው የተባሉት መልእክቶች የሚመለከት ነው የሚሆነው። እንግዲህ ይህን መረጃ ይፋ ያደረገው ዩኤምዲ ሚዲያ ነው። ዩኤምዲ ሚዲያ ካናዳ የሚገኝ በፕሮፌሰር ጌታቸው አሰፋ የሚመራ ሚዲያ ነው። እንግዲህ ይህ መረጃ ከወጣ በኋላ በጣም መነጋገሪያ ሆነዋል። ዛሬ በማህበራዊ ሚዲያም እንዲሁ በመደበኛ ሚዲያዎችም ላይ ሰዎች እየተነጋገሩበት ነው። እሱን የሚመለከት መረጃ እናቀርባለን። እኛም ለማጣራት ሞክረናል። ወደ መቀለ ደወል አድርገን እስኪ ቅርበት ያላቸው ሰዎች ስለ ጉዳይ ያውቃሉ የምንላቸው ሰዎች በሱ ጉዳይ ላይ ምን ሀሳብ እንዳላቸው ጠይቀን በተቻለ መጠን የተሟላ መረጃ ይዘን ምንቀርብ ይሆናል። እንግዲህ ከዛ ቀጥሎ በሁለተኛ ደረጃ የምንመለከተው ደግሞ ህወሓት አደረገ የተባለው ለውጥ ነው። መሰረታዊ አቋም ለውጥ አድርገዋል ህወሓት። ይህ የአቋም ለውጥ ባለፉት 4 ዓመታት ያላስተዋል ነው የአቋም ለውጥ ነው። ያው በተደጋጋሚ ሲቀርብ ነበር፣ በተደጋጋሚ ትችት ሲቀርብ ነበር ህወሓት ላይ። ግን በዚህ ደረጃ ይፋዊ በሆነ መንገድ ነው ያንን አቋም ይፋ ያደረጉት። ምንድነው አቋሙ የሚለው በሁለተኛ ደረጃ የምንመለከተው ነው የሚሆነው። እንግዲህ በእነዚህ ሁለት አንኳር ነጥቦች ዙሪያ ቆይታ እናደርጋለን። ያው ሁሌ እንደምናደርገው ብዙ አናንዛዛው፣ በተቻለ መጠን አጠር ያለ ቆይታ ነው የምናደርገው። ከዚህ መሸጋገሪያ በኋላ እንጀምራለን። ነው ኩና ዘኸይድ ነገርስ የለን በአና ተመልሰናል። ተመልካቾች እንግዲህ ህወሓት ዛሬ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር ውይይት እንዳደረጉ መረጃ ወጥቷል። ቀደም ብዬ እንደገለጽኩት ይህ መረጃ ይፋ የተደረገው በዩኤምዲ ሚዲያ አማካኝነት ነው። እንግዲህ በዚህ ውይይት ምንድነው ስራ አስፈጻሚ ስብሰባ ነበር። ዶክተር ደብረጽዮን ለስራ አስፈጻሚ ባቀረቡት ሪፖርት ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር ውይይት እንዳደረጉ፣ በዚህ ውይይታቸው ደግሞ በተለይ ከሸረሪና ጦርነት በኋላ ነበር ይህ ውይይታቸው። በዚህ ወቅት አሜሪካ በግልጽ ዝምታን መርጣለች። ለምንድን ነው አቋሟን በይፋ ያልገለጸችው በዚህ ጉዳይ ላይ እንዳሏቸውና አምባሳደሩ ግን ዞሮ ዞሮ የዲፕሎማሲያዊ ጥረቱን የገፋችሁት እናንተ ናችሁ። በተደጋጋሚ በድርድር በውይይት ከፌዴራል መንግስት ጋር ያላችሁ ልዩነት እንዲፈታ ጥረት ቢደረግም በእናንተ በኩል ግን ዳተኝነት አለ። በዚህ ምክንያት ነው ያልተሳካው። ሁለተኛ ነገር ደግሞ እኛ መረጃ አለን፣ ጦርነቱን እናንተ ፈልጋችሁታል። በየትኛውም አቅጣጫ የሚከፈት ጦርነት ቢኖር መነሻው ከእናንተ አቅጣጫ እንደሆነ ነው በእኛ በኩል የምንረዳው የሚል አቋም መራመዳቸውን ይህ ሚዲያ ዘግቧል። ከዚህ ባሻገር ከባባድ መሳሪያዎች ከኤርትራ ወደ ትግራይ አቅጣጫ እየተሸጋገሩ እንደሆነ ኤምባሲው ወይም ደግሞ የአሜሪካ መንግስት መረጃ አለው እንዳሏቸውም ጭምር ይህ ሚዲያ ዘግበዋል። ከዛ በተጨማሪ እንግዲህ እነዚህ ናቸው። በእነዚህ መረጃዎች እንደተለዋወጡ ይህ የተለዋወጡት መረጃ ደግሞ ለስራ አስፈጻሚ ይፋ እንዳደረጉ፣ ስለዚህ ለስራ አስፈጻሚው ቅርበት ያላቸው ምንጮች ገለጹልኝ ብሎ ነው ዩኤምዲ ሚዲያ የዘገበው። እንግዲህ ዛሬ ይሄ መረጃ ከወጣ በኋላ በጣም መነጋገሪያ ሆኗል። በማህበራዊ ሚዲያም በተለያዩ ሚዲያዎችም
በጣም መነጋገሪያ ሆኗል። ይህንን መነሻ በማድረግ እኛም በተቻለ መጠን እስኪ ጉዳዩን እናጣራ ብለን ወደ መቀለ ደወል አድርገናል። ለስራ አስፈጻሚ ቅርበት ያላቸው ሁለት ምንጮቻችን ጋር ነው እየደወል ነው። የመጀመሪያው ምንጭ ከጠየቅነው በኋላ ይህን መረጃ አጣርቼ መልሼ ልንገራችሁ የሚል ምላሽ ሰጠን። ከዛ በኋላ ያው ይህንን የመጀመሪያ ምንጭ መልሰን ልናገኘው አልቻለም። ሁለተኛው ምንጭ ግን ዶክተር ደብረጽዮን በዶክተር ደብረጽዮን የተመራ ያው ስራ አስፈጻሚ ስብሰባ ሰሞኑን እንደነበረ እንዳረጋገጠና ዲፕሎማቲክ ማህበረሰቡን በተመለከተ ትግራይ ላይ ያለው ምልከታ ምንድን ነው በሚል ጉዳይ ላይ ዶክተር ደብረጽዮን ሐሳብ እንዳነሱ ግን ዩኤምዲ ሚዲያ የዘረዘራቸው ዝርዝር ነጥቦችን በተመለከተ ግን እዛ ላይ ያሉት ቃል በቃል ስለመነገሩ እርግጠኛ እንዳልሆነ ነው የገለጸው። እንግዲህ ይህ ምንጭ ያለው ምንድነው? ስብሰባ ነበር። በዚህ ስብሰባ የተለያዩ አጀንዳዎች ነበሩ። ከነዚህ አጀንዳዎች አንዱ ዲፕሎማቲክ ማህበረሰብ ዓለም አቀፉ ማህበረሰብ ትግራይን በተመለከተ ያለው ምልከታ ምንድነው የሚለው አንድ አጀንዳ ነበር። በዚህ አጀንዳ ላይ ዶክተር ደብረጽዮን ያው ሐሳብ እንደተለዋወጡ ከተለያዩ ዓለም አቀፍ ማህበረሰብ ተወካዮች ጋር ለመገናኘት ጥረት እንዳደረጉ ከነዚህ አካላት መካከል አንዱ አምባሳደር ኤርቪን ማሲንጋ እንደሆኑና ከአምባሳደር ኤርቪን ማሲንጋ ጋር ሐሳብ እንደተለዋወጡ በሰሞንኛው የሽሬና ጦርነት ምክንያት ይህንን አረጋግጦልናል። ይሄ ምንጭ ግን ዝርዝር ጉዳዮች ማለት በዩኤምዲ ሚዲያ ይፋ የተደረጉ ዝርዝር ጉዳዮችን በተመለከተ ግን ቃል በቃል እዛ ጋር የተጠቀሱ ነገሮች በዶክተር ደብረጽዮን ተገልጸዋል ወይ የሚለው ነገር ማጣራት እንዳልቻለ ነው ያረጋገጠልን። ዞሮ ዞሮ ግን ስብሰባው ነበር። ስለዚህ በዩኤምዲ ሚዲያ የተዘገበው ወደ እውነት የቀረበ አይነት መረጃ መሆኑን ነው የሚያረጋግጠው ይሄኛው ምንጫችን። እንግዲህ ከዚህ በተጨማሪ ያው ዩኤምዲ ሚዲያ ብዙም እንደዚህ አይነት የክሬዲቢሊቲ ችግር ያለበት ሚዲያ አይደለም። እንዲህ አይነት መረጃዎች ደግሞ ከህወሓት ስራ አስፈጻሚ ይሁን ትግራይ ላይ ያሉ መረጃዎች ለማግኘት ወይም ፈርስት ሃንድ የሆኑ መረጃዎች በዚህ ደረጃ ለማግኘት ብዙ የሚቸገር ሚዲያ አይደለም። ስለዚህ የተባለው ነገር በእርግጥም አንዳንድ ነጥቦች ላይ ግነት ሊኖርበት ይችላል፣ ወይም እዛ ላይ የተጠቀሱ ነገሮች ቃል በቃል ተብለዋል ወይ አልተባሉም የሚለው ላይ ያው የተለያዩ ሐሳቦች ሊኖሩ ይችላሉ። ነገር ግን የተባለው በእርግጥም ስብሰባ እንደነበረና ዶክተር ደብረጽዮን ለስራ አስፈጻሚ ብሪፍ ማድረጋቸው እና በነበረው ብሪፊንግ ግን ይሄ አንዱ ከዲፕሎማቲክ ማህበረሰብ አካባቢ ያለው ሪአክሽን ትግራይን በተመለከተ ያለው ነገር በተመለከተ እንደሆነ እና ከነዚህ ደግሞ ከአምባሳደር ማሲንጋ ጋር የስልክ ልውውጥ እንደነበር ይህንን ይሄ ለኛ ያረጋገጠው ምንጫችን ደግሞ አረጋግጦልናል። ተመልካቾች እንግዲህ የመጀመሪያው ነጥብ ይሄን ነው የሚመስለው። ሁለተኛው ነጥብ በተመለከተ እንግዲህ ነኩና ዘኸይድ ነገር ሲያለኒ የህወሓት አቋም የሚመለከት ነው። ህወሓት እንግዲህ ላለፉት 4 ዓመታት የያዘው አቋም ነበር። ይህም ከፌደራል መንግስት ጋር ያለው ልዩነት ከትግራይ ግዛታዊ አንድነትና ከተፈናቃይ መመለስ ጋር በተገናኘ ነው የነበረው። ነገር ግን ይህ አቋም ሰከንደሪ አቋም እንደሆነ ከዛ በላይ ግን 4 ኪሎ ስልጣን ላይ ያለው አካል ከስልጣን ማንሳት ወይም አንሲት ማድረግ እንደሆነ በዋና ግባቸው ይሄንን በቃል አቀባዩ በኩል ይፋ ተደርገዋል። ቃል አቀባዩ አቶ ሚካኤል አስገዶም ለድምፅ ወያነ ቴሌቪዥን እንደገለጹት የድርጅታቸው ዓላማ 4 ኪሎ ላይ ያለው የብልጽግና መንግስት እሱን በማንሳት በሌላ እንዲተካ ማድረግ እንደሆነ፣ ይህ ደግሞ ተፈናቃዮች ቢመለሱም አሁን ትግራይ የምትጠይቃቸው የግዛት አንድነትም ይሁን ይሄ ምዕራብ ትግራይን ጨምሮ ከ2013 ዓ.ም በፊት የነበረው የትግራይ ግዛት በተሟላ ሁኔታ ቢመለስ እንኳን ይህ ዓላማቸው እንደማይቀየር የድርጅታቸው ዓላማ መሆኑን በይፋ ገልጸዋል። ተመልካቾች እስኪ ይህንን ሰምተን እንመለስ። ቀደም እምሊት ሕዚ ክንሓስቦ ዝግበአና ህዝቢ ትግራይ ክንሓስቦ ዝግብኦ እዚ ስርዓት እዙይ እንተዘይተቐቢሩ ኣብ መቃብሩ ሓድሽ ስርዓት እንተዘይፈጢርና እንግዲህ እዚህ ላይ አቶ ሚካኤል አስገዶም የሚሉት ምንድን ነው? አልፏል።
ኦልሬዲ በውይይት በድርድር ችግሮች ለመፍታት ይደረግ የነበረው ጥረት ኦልሬዲ አልፈዋል። እዛ ስቴጅ ላይ አይደለም ያለነው ነው የሚሉት። ይቀጥላሉ። ከም ህዝቢ ትግራይ ክንነብር ኣይንኽእል ዝብል ማለት እዩ። ኣብዚኣ ዘላ ሓንቲ ዝተጋገየ ተረኣያ እውን ክእርማ ዝደሊ ምዕራብ ትግራይ እንተህውና ተፈናቀል ተመሊሱ ከም ዝበሃል ነገር የለን። ኣብ እግሪ ጫዓ ዝወቀለት ቆልቋል ተኣትኾን ናነብዕት ትነብር ስርዓት እንተዘይፈሪሱ ምዕራብ ትግራይ ጽባሕ ንግሆ ተገዲዱ ተዘህበና እውን ተወዲዩ መጺኡ ድሕሪ ጽባሕ ንግሆ ይዘዋና ማለት እዩ። ናይ ህልውናና ሓደጋ ቀንጥጥና ክንህሉ ክንውስን ክንክእል ኣለና። ነዛ ምዕራፍ እዚኣ ኢና ክንዳሎ ዘለና ዝብል እዩ ክፍታሕ ዘለዎ ማለት ነው። በግልጽ ነው የሚናገሩት አቶ ሚካኤል አስገዶም በዚሁ በድምፅ ወያነ ቴሌቪዥን እንደገለጹት የሚቀየር አይነት አይደለም። በድርድር በውይይት በሰላማዊ አማራጭ የሚደረግ መፍትሄ ኦልሬዲ ኤክስፓየር አድርጓል አልፈዋል ነው የሚሉት። ከዛ ቀጥለው ያሉት ምንድነው እኛ ዓላማችን ተፈናቃይ ቢመለስም የትግራይ ግዛት በተሟላ ሁኔታ ቢመለስም 4 ኪሎ ላይ ያለው ስርዓት ካልተቀበረ ይላሉ በስበስታቸው አገላለጽ ካልተቀበረ ይሄ ምንድነው ከአጋም ጋር የተጠጋ ቁልቋል ሲያለቅስ ይኖራል የሚባለውን ተረት ኢኩቫለንት የሆነውን የአማርኛ እንትን የተጠቀሙት ይህንን አገላለጽ ነው የተጠቀሙት። ከአጋም ጋር የተጠጋ ቁልቋል ሲያለቅስ ይኖራል የሚል እንደዛ ስለሆነ ያለን አማራጭ እነዚህ ትግራይ የምትጠይቃቸው ጥያቄዎች ቢመለሱ እንኳን 4 ኪሎ ላይ ያለው ስርዓት ካልተወገደ ሰላም አይመጣም ነው የሚሉት። እንግዲህ ላለፉት 4 ዓመታት በተለያዩ ህዝባዊ ኮንፈረንሶች በተደጋጋሚ ሲገለጽ የነበረው በእርግጥም የትግራይ መሰረታዊ የሚባለው ጥያቄ ይሄ የብሔራዊ አጀንዳ የሚባለው ሁሉም የትግራይ ልሂቅ የሚስማማበት ተቃዋሚም በተለያየ በሲቪክም በሚዲያም በተለያየ ቦታ ላይ ያለ የትግራይ ልሂቅ በተደጋጋሚ የሚስማማበት አንድ ጉዳይ የተፈናቃዮች መመለስ እንዲሁም ደግሞ የትግራይ ግዛታዊ አንድነት ይሄ ምዕራባዊ ዞንን ጨምሮ በወረራ ስር ያሉ ግዛቶች በተሟላ ሁኔታ እንዲመለሱ ይሄ ብሔራዊ አጀንዳ ነው። ኦልሞስት የብሔራዊ ደህንነት ጥያቄ ነው ትግራይ ውስጥ። እንግዲህ ላለፉት 4 ዓመታት ያው ፕሪቶሪያ ከተፈረመ በኋላ ነው 4 ዓመታት እያልኩ ያለሁት 2 ወር ይቀረዋል ይመስለኛል 4 ዓመት ሊሞላው ፕሪቶሪያ ከተፈረመ። በዚህ ጊዜ ውስጥ ጥያቄ የነበረው የትግራይ መሰረታዊ ጥያቄ የነበረው ይሄ ህወሓት እዚህ ጥያቄ ላይ ነበር የሚንጠላጠለው። እያንዳንዱ የሚያደርገው እርምጃ የሚወስናቸው ውሳኔዎች ተፈናቃዮች ለመመለስ ወይ ግዛታዊ አንድነቱን ለመመለስ በሚል ነው የነበረው። በእርግጥ በተደጋጋሚ የቀድሞ ጓዶቻቸው አሁን በተለየ የፖለቲካ አሰላለፍ ላይ ያሉ የቀድሞ ህወሓት አመራሮች በስምረትም በወለዶ ፓርቲ ላይም እንዲሁም ደግሞ መደበኛም የመደበኛም በሆነ አደረጃጀት የሌሉ ግን ደግሞ ከህወሓት የተለየ አመለካከት ይዘው አሁን ህወሓትን እየተቃወሙ ያሉ የትግራይ ልሂቃን የሚያነሱት ጥያቄ ምንድነው? ህወሓት ለራሱ የፖለቲካ አጀንዳ ነው የሚጠቀምበት የተፈናቃይ ጉዳይ የግዛታዊ አንድነት ጉዳይ እንጂ በእርግጥም ይሄ መፍትሄ እንዲያገኝ ከልቡ አይሰራም። ተፈናቃዮችም እንዲመለሱ አይፈልጉም። ፖለቲካሊ ነው ሊሸቅጥባቸው የሚፈልገው እየተባለ በተደጋጋሚ ይቀርባል ይሄ ክስ። ህወሓትም በተደጋጋሚ ያው በድርጅቱም በኩል ወይም ደግሞ በደጋፊዎች በኩል ይሄንን ሲያስተባብል ነው እኛ የምናውቀው። ግን ይሄ አሁን ዛሬ ይፋ የተደረገው አቋም በእርግጥም ይሄ ሰከንደሪ እንደሆነ ነው ይሄ ጉዳይ። እንግዲህ ምን ያህል የትግራይ ልሂቅ በዚህ ጉዳይ ላይ እንደሚስማማ አላውቅም። በዋናነት ሁሉንም አንድ የሚያደርጉ ጉዳዮች ይሄ የምዕራብ ትግራይ ጉዳይ ይሄ ጊዜ አስተዳደሩ ሲፈርስም ጊዜ አስተዳደሩ ፈርሶ እንደገና ከፕሪቶሪያ በፊት የነበረው መንግስት መልሰናል የሚል አዋጅ በይፋ ሲታወጅም ዶክተር ደብረጽዮን ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር በዋናነት ይህንን ያደረግነው ተፈናቃይ ለመመለስ እንዲሁም ነው በወረራ ስር ያለው የትግራይ ግዛት እንዲመለስ ስለምንፈልግ ነው ያሉት በግልጽ ቋንቋ ማለት ነው። ነገር ግን አሁን ይሄ አይደለም ዓላማው ማለት ነው። እኛም ፕሮግራም ሰርተንበታል በተደጋጋሚ ይሄ የተፈናቃይና ይሄ ግዛታዊ አንድነት የሚባለው በወረራ ስር ያለው ግዛት ይመለስ የሚለው ህወሓት በዋናነት የህዝባዊ አጀንዳ ስለሆነ ነው ሊጠቀምበት የሚፈልገው እንጂ በዋናነት ዓላማው ያ አይደለም የሚል ነው የነበረው። ከዛ ይልቅ ጦርነቱ በቡድናዊና ግለሰባዊ ፍላጎት ማሳኪያ መንገድ እንደሆነ ነው
ያው ብዙ ጊዜ እዚህ ፕሮግራም የምትከታተሉ ሰዎች ተከታትላችሁናል። አንዳንዱ በተደጋጋሚ የማዕድንና የወርቅ ንግዱን ለማጧጣፍ ይሄ ምንድነው ከፌዴራል መንግስት ጋር ያለው መሰረታዊ ግንኙነት እንዲዛባ ይፈልጋል። ሌላው ደግሞ ምናልባት የታሰረ ልጁ አጋጣሚ ተጠቅሞ ማስፈታት ይፈልጋል። ይሄ በቅርብ ያየነው ነው፣ በተደጋጋሚ እኛም ገልጸነዋል። ከዛ ባሻገር ደግሞ አንዳንዱ ደግሞ ቤተሰቡ በጦር መሳሪያ ንግድ ላይ ያለ ወንድም ወይም እህት ይኖረዋል። ያ እንዲሳካ ለማድረግ ይጠቀምበታል። ስለዚህ እያንዳንዱ በፖለቲኮ ሚሊተሪ ላይ ያለው በፓርቲም በሰራዊትም ውስጥ ያሉ አመራሮች ይህንን ጦርነት የሚፈልጉበት ምክንያት ለግልና ለቡድን ኢንተረስት ነው ብለን በተደጋጋሚ ስንገልጽ ነበር። ነገር ግን እነሱ የሚሉት ምንድነው? ደጋፊዎቻቸው የሚሉት ሰላም ያስፈልጋል፣ ትግራይ ያሏት ጥያቄዎች በግልጽና በውይይት በድርድር ነው መፈታት ያለባቸው፣ የጦርነት አማራጭ ይቅር የሚል ጥያቄ ሲቀርብ በተደጋጋሚ ደጋፊዎቻቸው የሚሉን እና ተፈናቃይ አይመለስ ወይ ግዛት አይመለስ ወይ የሚል ነው። ሁሌ አፋፋችንን የሚሉ እንደዛ ይሻሉ ነው። ግን አሁን እንግዲህ እንዳያችሁት ጊዜያዊ አስተዳደሩም ሲፈርስ በግልጽ ያኔም በይፋ እንደታወጀው ተፈናቃይ ለመመለስ የተባለው ነገር ይሄ ጉዳይ እንግዲህ የተፈናቃይ ጉዳይ 4 ኪሎ ላይ ያለው መንግስት እስኪገረሰስ ድረስ የተፈናቃይ ጉዳይ አጀንዳ አይደለም ማለት ነው። ጊዜ አይሰጥም ሲባል ነበር። የተፈናቃዮች ጉዳይ ጊዜ አይሰጥም፣ ቀን ሁሉ እየተቆጠረ 5ኛ ክረምት 6ኛ ክረምት በመጠለያ ጣቢያ እያሳለፉ ነው እየተባለ ነው። ስለዚህ አሁን እነሱ የሚሉት ነገር እስኪሳካ ድረስ ወይ 4 ኪሎ ድረስ እስኪመጡ ድረስ የተፈናቃዮች ጉዳይ አይደለም ማለት ነው። ስንት ክረምት እንደሚያሳልፉም አይታወቅም። ያ ይሳካል ወይ አይሳካ የሚለው ነገር እሱ ሌላ ትንታኔ ሆኖ፣ ነገር ግን ይሄ ጊዜ አይሰጥም ተብሎ ጊዜያዊ አስተዳደሩ ከዚህ በኋላ በጊዜያዊ አስተዳደር የምትመራ ከፌዴራል ጋር ፎርማል ግንኙነት ያላት ትግራይ አትኖርም በሚል እንዲፈርስ የተደረገው ለዚህ ዓላማ ነው የነበረው ማለት ነው። እንግዲህ ምን ያህሉ ይስማማል? ቀደም ብዬ እንዳልኩት ትግራይ ጥያቄዎች አሏት። ቀደም ብዬ እንዳልኩት በዋናነት ኦልሞስት ሁሉንም የትግራይ ሊቅ የሚያስማማ አንድ ጥያቄ ቢኖር የተፈናቃይ ጉዳይና እነዚህ በወረራ ስር ያሉ የትግራይ ግዛቶች በተመለከተ ነው። በዚህ ጉዳይ ላይ ልዩነት ያለው የትግራይ ሊቅ የለም። አፈታቱ ላይ አፈጻጸሙ ላይ ያው አንዳንዱ በግራ በኩል አንዳንዱ በቀኝ በኩል ብንሄድ ያዋጣል የሚል ያ ኖርማል የነበረ ነገር ነው። ግን በዚህ መልኩ ግን እሱ ሰከንደሪ ነው። አሁን መንግስት መቀየር ነው፣ 4 ኪሎ ላይ ያለው መንግስት መቀየር ነው በሚለው ጉዳይ ላይ እንግዲህ አሁን በይፋ መጥተዋል ማለት ነው። ከዚህ በፊት ትንሽ ያው በመሽኮርመም ነበር የሚገልጹት። ለመጀመሪያ ጊዜ የዛሬ ወር አካባቢ ነው በወይዘሮ ፈትለወርቅ በኩል የተገለጸው። አሁን ግን በይፋ በቃል አቀባዩ በኩል ዓላማችን 4 ኪሎ መሄድ ነው፣ 4 ኪሎ ላይ ያለው መንግስት መቀየር ነው እንጂ እነዚህ መሰረታዊ ከዚህ በፊት በተለያዩ ህዝባዊ ኮንፈረንሶች በተለያዩ ስብሰባዎች ስንላቸው የነበሩ ነገሮች እሱን መፍታት አይደለም ተብሎ ተነግሮናል። እንግዲህ ምንድነው በዚህ ጉዳይ ላይ ያው እንግዲህ ሀሳብ ይሰጣል። እናንተ የምትሰጡትን ሀሳብ ስጡበት። እነዚህ 2 መረጃዎች ወደ እናንተ ለማቅረብ ነው የመጣሁት። እስኪ በቀጣይ ደግሞ ሌሎች መረጃዎች ሲኖሩ እንወያያለን። አብራችሁን ስለቆያችሁ በጣም ነው የምናመሰግነው። በቀጣይ በሌላ ዝግጅት እስክንገናኝ ሰላም።